በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች እስከ ሞት ድረስ በሚደርስ ፍጹም ፍቅሩ በወደደንና ባከበረን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ቆያችሁ? አሜን። በምሕረቱና በቸርነቱ ጠብቆ እስከዚህ ሰዓት ያደረሰን ልዑል አምላካችን ቅዱስ እግዚአብሔር ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንኳን ለኃያሉና ለገናናው መልአክ ለሊቀ መልአኩ ለቅዱስ ዑራኤል ወርሃዊ መታሰቢያ በዓል በሰላምና በጤና አደረሳችሁ። ከዚህ በመቀጠል በሚያዝያ 22 ቀን የሚጸለይ የሊቀ መልአኩ የቅዱስ ዑራኤልን ድርሳንና ተአምር እንደሚከተለው እናሰማለን። ቅዱስ ዑራኤል ማለት የአምላክ ብርሃን ወይንም የብርሃን መልአክ ማለት ነው። ይህ ታላቅ መልአክ ከሰባቱ ሊቃነ መላእክት አንዱ ሲሆን ለሰው ልጆች ሁሉ በተለይም ለኢትዮጵያ ምድር ካለው ቅርበት የተነሳ በምዕመናን ዘንድ እጅግ የተወደደና የሚታመን መልአክ ነው። በቅዱሳት መጻሕፍት እንደተመዘገበው ቅዱስ ዑራኤል ከፍጥረተ ዓለም ጀምሮ ትልቅ አገልግሎት ሲያከናውን ቆይቷል። በተለይም በዕዝራ ሱቱኤል ላይ እንደተጠቀሰው ለነቢዩ ዕዝራ ጥልቅ የሆኑ ሰማያዊ ምስጢራትን የገለጠለት ጥበብና ማስተዋልን የሰጠው ይህ የብርሃን መልአክ ቅዱስ ዑራኤል ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስቅለት ወቅት ቅዱስ ዑራኤል ከጌታ ጎን የፈሰሰውን ክቡር ደምና ውሃ በብርሃን ጽዋ ተቀብሎ በዓለም ሁሉ ረጭቷል። ይህ ድርጊቱ መልአኩ ለሰው ልጅ ድህነት ያለውን ቅርበትና የእግዚአብሔርን ጸጋ ለምድራችን የሚያድል መሆኑን ያሳያል። የኢትዮጵያው ሊቅ ቅዱስ ያሬድ እንደሚነግረን ቅዱስ ዑራኤል በክንፉ ተሸክሞ ለቅዱስ ያሬድ ሰማያዊን ዜማ ያስተማረውና ወደ ሰማያዊቷ ኢየሩሳሌም ወስዶ ምስጢር የገለጠለት መልአክ ነው። ከዚህም በተጨማሪ ቅዱስ ዑራኤል የጌታን ደም በኢትዮጵያ ምድር ላይ በመርጨቱ አገራችንን የተባረከችና የተቀደሰች እንድትሆን አድርጓታል። የኢትዮጵያ ገዳማትና አድባራት ሲመሰረቱ ቅዱስ ዑራኤል በብርሃን ሰረገላ ላይ የተገለጠ ቦታዎቹን ሲባርክ እንደነበር በገድላተ ቅዱሳን ተመዝግቦ ይገኛል። በችግር ጊዜ ደራሽ፣ በሕመም ጊዜ ፈዋሽ፣ በጨለማ ጊዜ ብርሃን የሚሆን መልአክ ነው። የቅዱስ ዑራኤል ረድኤትና በረከት በሁላችን ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር። ይህ የብርሃን መልአክ በሕይወታችን ውስጥ ያለውን የፈተና ጨለማ ገፍቶ የብርሃንና የሰላም መንገድ እንዲመራን ጸሎታችን ነው። የተወደዳችሁ የቻናላችን ተከታታዮች ቪዲዮውን ከወደዳችሁት ላይክ በማድረግና ለሌሎች በማጋራት የበረከቱ ተካፋይ እንድትሆኑ እንጋብዛለን። የቅዱስ ዑራኤል ጥበቃና አማላጅነት አይለያችሁ ለዘላለሙ አሜን። ልመናውና በረከቱ ለዘላለሙ ከሁላችን ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይህ ነው። ጥጥ የምትነግድ አንዲት ሴት ነበረች። ነገር ግን በሀገሯ ላይ ሌባ ነበረች። ከአንዲት ሴት ጋር ወደ ገበያ ስትሄድ የከነዓናዊት ወገን የምትሆን አንዲት ሴት ከዚያ አገኘቻትና ልብሷን አንስታ በሚዛን ስትመዝን ሌላዪቱ አታለለቻት። ወደ እሷ በተመለሰች ጊዜ ጥጡን የሰረቀቻት ሌባ ደነገጠች። እህቴ ሆይ እኔን ከማየትሽ የተነሳ ምን አስደነገጠሽ? አለቻት። ይህንም ባለቻት ጊዜ ለሚዛን ያቀረበችው ጥጥ ከፊቷ ታጣ። ያን ጊዜ ያቺ ሴት አንቺ ደረቅ ዓይን አውጣ እንዴት ሸጥሽልኝ? በእነዚህ በፊትሽ በቆሙ በሕያዋን ሰዎች ፊት ሁሉ አታፍሪምን? ስትል ክፉ ስድብ ሰደበቻት። ያችም ሴት ስለ ሥራሽ ትምይልኝ ዘንድ ወደ ቤተ ክርስቲያን ነይ እንሂድ አለቻትና እርሷም እሺ እንሂድ አለቻት። ሁለቱም ሴቶች ወደ ቤተ ክርስቲያኑ በር ሄዱና በቅዱስ ዑራኤል ስዕል ፊት አስማለቻት። ያን ጊዜ የጥጡ ባለቤት በግንባሯ ሰግዳ ስዕሉን ተሳለመችና
የተረፈውን ጥጥ ለቅዱስ ዑራኤል ቤተ ክርስቲያን ሰጠች። እግዚአብሔርም ክፉ ሥራዋን ስለገለጠባት እህቴ ሆይ ተይኝ፣ ጥጥሽን ውሰጂ፣ እኔ ክቡር ከሚሆን ከዑራኤል ከፍተኛ ኃይሉ የተነሳ ፈርቼ ልመልስልሽ ተገድጃለሁ አለቻት። አንድ ሰው አንገቴን ለመቁረጥ ሰይፍ ይዞ ታይቶኛልና ያን ጊዜ እርሷም በደሏን ይቅር አለቻት። ያችን በክፉ ሥራዋ ተጸጽታ ንስሐ ገባች። ከዚህ በኋላ እነዚህ ሴቶች የቅዱስ ዑራኤልን ቤተ ክርስቲያን እያገለገሉ በሰላም በፍቅር ኖሩ። የመላእክት አለቃ የሚሆን የቅዱስ ዑራኤል ልመናውና ረድኤቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ልመናውና አማላጅነቱ ከሁላችን ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ሁለተኛ ተአምር ይህ ነው። እግዚአብሔርን የሚፈራ በአረብ አገር የሚኖር አንድ እስላም የሆነ ሰው ነበር። እንደ እነርሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተ ክርስቲያን ውስጥ ሲጸልይ አንድ ቀይ ሰው ሰይፍን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣህ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋው ነበር አለኝ። አሁንም ሄደ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስም አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱም ያ የአሕዛብ ወገን የሆነ ሰው ወደ ኤጲስቆጶሳት አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከ3 ወር በኋላም ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰለት። ወደ ቀድሞ ሥርዓትም መለስ ዘንድ ማን ነገረህ? ማንስ አስተማረህ? በማለት ጴጥሮስ ደነገጠ። እርሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረህ ይህን ክፉ ሥራ በምን አሰብከው? ለምንስ አንተን በማስተማር እኔን አደከምከኝ? አለው። ከዚህ በኋላ ያ የእስላም ወገን ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ያለ ራእይ ያየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን ረሳኸው? አሁንስ ከ2 ቦታ ቆራርጥሃለሁ አለው። በዚህም ጊዜ ጮሆ እያለቀሰ ተወኝ ጌታዬ ሆይ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተ ክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱም እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ከአሁን በፊት እኔን በማስተማር ስላደከምኩ በደሌን ይቅር በለኝ አለው። ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህስ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ሰው ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ፣ ይህ ሁሉ ከንቱ ነው። በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህንንም ሲነግረው ክርስቲያን የሆነ አንድ ሰው 2 የኖስ ገንዘቦች ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ ሰው አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚህ ከኃላፊው ዓለም እስኪያርፉ ድረስ በቅዱስ ዑራኤል ቤተ ክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነትና በቅዱስ ዑራኤል አማላጅነት የሕይወት ሀገር ገነትን ወረሱ። የመላእክት አለቃ የቅዱስ ዑራኤል ይቅርታና በረከት ለዘላለሙ ከሁላችን ጋር ይሁን፣ አሜን። ልመናውና በረከቱ ለዘላለሙ ለሁላችን ይደረግልንና የመላእክት አለቃ ቅዱስ ዑራኤል ያደረገው 3ኛ ተአምር ይህ ነው። ከሮም ወገን የሆነ ስሙ አውሳቢዮስ የሚባል የሚስቱም ስም አቅሌስያ የምትባል በደኮራር አገር የሚኖር አንድ ታላቅ መኮንን ነበር። እነርሱም እናት አባት ለሌላቸውና ለባልቴቶች ይረዱ ነበር። ይህ አውሳቢዮስ ሚስቱን ለነፍሳችን ደህንነት እንዲሰጠን እግዚአብሔርን እንለምነው ዘንድ ነይ ወደ ቤተ ክርስቲያን እንሂድ አላት። ይህንንም እንደነገራት ሁለቱም ወደ ቤተ ክርስቲያን ሄዱ።
ከዚያም አንድ ቄስ ሲጸልይ ያገኙና ለሥጋችንና ለነፍሳችን መድኃኒት የሚሆነን የሚጠቅመንን ነገር ንገረን ሲሉ ጠየቁት። ቄሱም በመልአኩ በዑራኤል እመኑ፣ እርሱ ከሥጋ መከራና ከዳግም ሞት ከሲኦል ያድናችኋል አላቸው። ከቄሱ ቃል የተነገረውንም ምክር ተቀብለው ወደ ቤታቸው ተመለሱ። ከዚያን ዕለት ጀምረው ለቅዱስ ዑራኤል በዓል በየወሩ በሚገባ ዝክሩን ይዘክሩ ጀመር። በየወሩ ለድሆች ምጽዋትን ይሰጡ፣ ለታረዙትም ከልብሳቸው እየከፈሉ ያለብሱ፣ ለተራቡትና ለተጠሙትም ያበሉና ያጠጡ ጀመር። በዚህም ስራቸው ሳሉ ሁለቱም በአንድ ቀን በጥር 22 ቀን አረፉ። ከመቃብራቸውም ላይ ብርሃን ወረደ። ይህንንም ደጋግ ሰዎች አይተውታል። የቅዱስ ዑራኤል ልመናውና በረከቱ እንዲሁም አማላጅነቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። ልመናውና በረከቱ ከሁላችን ጋር ይሁንና ቅዱስ ዑራኤል ያደረገው አራተኛ ተአምር ይህ ነው። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ዑራኤል ቤተ ክርስቲያን ፈትል ሰርቃ ለዚህችው ሴት ሸጠችላት። በዚያን ጊዜ የእግዚአብሔር መልአክ በራእይ ተገልጾ እስላሙን ያዳንኩ እኔ ዑራኤል መልአክ ነኝ፣ ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏ በነቃች ጊዜ ከዑራኤል ቤተ ክርስቲያን ፈትል ሰርቃ በሸጠችላት ፈንታ ሌላ ፈትል ይዛ ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውንም ፈትል ከዚያች ሴት ተቀብላ ወደ ዑራኤል ቤተ ክርስቲያን ዘንድ ሄዳ ለቤተ ክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆናት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ በዘመኗ ሁሉ እግዚአብሔርንና ተአምር ሰሪውን ለፍጥረቱም ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ዑራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለድንግል ማርያም ለዘላለሙ ምስጋና ይሁን። ለእኛም ይቅርታ ምሕረት ይደረግልን፣ አሜን። የቅዱስ ዑራኤል ልመናውና አማላጅነቱ ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።